gearing up to receive Sukhoi 35 fighter jets from Russia. ኢራን ወሳኝ ጉልበት አገኘች። ቴህራን ከኳታር ባገኘችው $6 ቢሊዮን የምትገዛቸው ሶስቱ አደገኛ የጦር መሳሪያዎች። የፋርስ ልብ አልሞተም። አሁን በዚህ ወቅት በዶሃ ዝግ ከሆኑ በሮች ጀርባ ግዙፍ የጂኦፖለቲካዊ ቀመር እየተቀመረ ነው። ዓለም አቀፉ ማህበረሰብ በዲፕሎማሲያዊ ንግግሮች ላይ ትኩረቱን ባደረገበት በዚህ ወቅት $6 ቢሊዮን የሚገመት የታገደ የኢራን ሀብት ከኳታር ካዝናዎች በጸጥታ እየተለቀቀ ወደ ኢራን ካዝና እየገባ ነው። ይፋዊ መግለጫ ይህ ገንዘብ ለሰብአዊ እርዳታ ብቻ የሚውል መሆኑን ቢገልጽም የጂኦፖለቲካው እውነታ ግን እጅግ አስፈሪ የሆነ ምስል ያሳያል። ታይቶ የማይታወቅ የገንዘብ ፍሰት የቴህራንን የሀገር ውስጥ በጀት መሰረታዊ በሆነ መልኩ ነፃ በማድረግ ኢኮኖሚያዊ የህይወት መስመርን ወደ አውዳሚ ወታደራዊ የጦር መሳሪያ ግብይትነት እየቀየረው ነው። ኢራን ያረጁ ኃይሎቿን ማዘመን ብቻ ሳይሆን በመካከለኛው ምስራቅ ያለውን የኃይል ሚዛን ሙሉ በሙሉ ለመቀየር የሩሲያዋ ሞስኮን፣ የቻይናዋ ቤጂንግን እና የሰሜን ኮሪያ ፒዮንግያንግን በንቃት እያግባባች ትገኛለች። ከሩሲያ የአየር ላይ የበላይነት ከቻይና የመርከብ አውዳሚ ሚሳይሎች ጀምሮ እስከ ሰሜን ኮሪያ ጥልቅ የመሬት ውስጥ መደበቂያ ቴክኖሎጂ ድረስ ይህ የጦር መሳሪያ ማሻሻያ ብቻ አይደለም፣ $6 ቢሊዮን የህይወት ዋስትና ፖሊሲ ነው። ሰሞነኛ ታዲያ በዛሬው ድንቅ ጥንቅሩ ቴህራን በዚህ የገንዘብ ድጋፍ እየገዛች ያለችውን ምርጥ 3 እጅግ አስፈሪ የጦር መሳሪያዎችን በደረጃ አንድ በአንድ ያስቃኛችኋል። እስከ መጨረሻው አብራችሁን ዝለቁ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ሶስተኛ የሩሲያው ሱ-35 ፍላንከር ኢ ባለብዙ ተልዕኮ ተዋጊ አውሮፕላን ለረጅም 10 ዓመታት የኢራን አየር ኃይል ክልል እንደ በራሪ ሙዚየም ሆኖ ቆይቷል። ማለትም በሚያስደንቅና ተስፋ በሚያስቆርጥ ሁኔታ ጊዜ ባለፈባቸው የ1970ዎቹ ተዋጊ አውሮፕላኖች ተከቦ በጽናት ብቻ የተያዘ ያረጀ ያፈጀ የአየር ኃይል ነበር። በዚህ ምክንያት ሀገሪቱ ብዙ ያልተጠበቀ ዋጋ ከፍላለች። ሆኖም ድንገተኛው የሉዓላዊ ካፒታል ፍሰት የሩሲያን የሰማይ ላይ የበላይ አዳኝ የሆነውን ሱ-35 ፍላንከር ኢ ርክክብን በከፍተኛ ፍጥነት እያፋጠነው ይገኛል። ይህ ግዢ ለቴህራን ወደፊት መራመድን ብቻ የሚያመለክት አይደለም። በአካባቢው ለረጅም ጊዜ የታሰበውን ተወዳዳሪ የሌለው የምዕራባውያን የአየር ላይ የበላይነት የሚያፈርስ ኃይለኛና የትውልድ ሽግግር ነው። ሱ-35 የከባድ ሚዛን ተዋጊ አውሮፕላን ሲሆን በተለይም የላቁ ጠላቶችን ለማደንና ለማጥፋት ታስቦ የተሰራ ነው። የዚህን ማሽን ትክክለኛ የሂሳብ ስሌት ስንመረምር የዛቻው ደረጃ እጅግ ግልጽ ይሆናል። ሱ-35 በከፍተኛ ከፍታ ላይ በሰዓት 2400 ኪሎ ሜትር የሚደርስ እጅግ አስፈሪ ከፍተኛ ፍጥነት ያለው ሲሆን ይህም የሚመጡ ዛቻዎችን በፍጥነት ለመጥለፍ ወይም ስውር ቦምብ አውሮፕላኖች ጭነታቸውን ከመልቀቃቸው በፊት ርቀቱን ለማጥበብ ያስችለዋል። በከፍተኛው የ34500 ኪሎ ግራም የመነሻ ክብደት የተዋጊ አውሮፕላን ፍጹም ግዙፍ ነው። ነገር ግን በልዩ ሞተሮቹ ምስጋናው ይግባውና በአየር ላይ ይደንሳል። ነገር ግን ከፍተኛ ፍጥነትና የመተጣጠፍ ችሎታው ከሴንሰር የበላይነቱ አንጻር ሁለተኛ ደረጃ ላይ ያሉ ናቸው።
የሱ-35 አፍንጫ ኢርቢስ ኢ የተባለውን ራዳር ይዟል። ይህ ሲስተም እስከ 30 የሚደርሱ የተለያዩ ኢላማዎችን በአንድ ጊዜ መከታተል የሚችልና ተራ አውሮፕላኖችን ከ400 ኪሎ ሜትር ርቀት ላይ መለየት የሚችል የቴክኖሎጂ አውሬ ነው። ይህንን የእይታ ርቀት ለማሟላት አውሮፕላኑ በውስጥ ነዳጅ ብቻ 1600 ኪሎ ሜትር የውጊያ ራዲየስ ያለው ሲሆን ይህም ኢራን በፋርስ ባህረ ሰላጤ፣ በኦማን ባህረ ሰላጤና በአጎራባች የአየር ክልከላ ጥላዋን እንድትዘረጋ ያስችላታል። ገዳይነትን በተመለከተ ሱ-35 በራሪ የጦር መሳሪያ ማከማቻ ነው። እስከ 8000 ኪሎ ግራም የሚደርስ እጅግ ግዙፍ የሆነ ትክክለኛ የጦር መሳሪያ መሸከም የሚችሉ 12 የውጭ ማያያዣዎች አሉት። ይህም የጠላት የእዝና የቁጥጥር አውሮፕላኖችን በኢራን ራዳር እየታዩ መሆናቸውን ከማወቃቸው ከረጅም ጊዜ በፊት ማጥፋት የሚችሉ የረጅም ርቀት አየር ለአየር ሚሳይሎችን ያጠቃልላል። ይህንን የተለየ የሩሲያ ቴክኖሎጂ በማረጋገጥ ቴህራን ወደ ሉዓላዊ ግዛቷ የሚደረግ ማንኛውም የወደፊት የአየር ላይ ጥቃት አውዳሚና በሂሳብ ስሌት ማምለጥ በማይቻል ኃይል እንደሚመከት በከፍተኛ ድምፅ እያሳወቀች ነው። ሁለተኛ፣ የቻይናው CM302 ከድምፅ የፈጠነ ጸረ መርከብ ክሩዝ ሚሳኤል። ሰማዩን ማስጠበቅ ወሳኝ ቢሆንም የኢራን የመጨረሻው የጂኦፖለቲካዊ የማስገደድ አቅም ሁልጊዜም የባህር ላይ ንግድን በማፈን የዓለምን ኢኮኖሚ የማስፈራራት ችሎታዋ ነው። ባህላዊው የውሃ ላይ የባህር ኃይሏ በምዕራባውያን የአውሮፕላን ተሸካሚ የጦር መርከቦች በእጅጉ የሚበለጥ በመሆኑ የኢራን ስትራቴጂስቶች ግዙፍና ውድ የጦር መርከቦችን አደጋ ላይ ሳይጥሉ ውሃውን ለመቆጣጠር የሚያስችል ያልተመጣጠነ ዘዴ ይፈልጋሉ። ለዚህ ነው የቤጂንጉ የባህር ላይ ቅዠት የተመረጠው። CM302 ከድምፅ የፈጠነ ጸረ መርከብ ክሩዝ ሚሳኤል በመከላከያ ክበቦች ውስጥ የመጨረሻው የመርከብ አውዳሚ በመባል በሰፊው የሚታወቅ ነው። ይህ የጦር መሳሪያ ዘመናዊ የባህር ኃይል መርከቦችን ከሁለት ለመክፈል በአንድ ብቸኛ ዓላማ የተነደፈ ጸረ መዳረሻና የቦታ ክልከላ ጦርነት ውስጥ ትልቅ ማሳያ ነው። በመላው ዓለም የሚገኙ የባህር ኃይል አዛዦች CM302ን የሚፈሩት በሚያስደነግጠው የበረራ ባህሪውና በኪነቲክ ባህሪያቱ ነው። አንዴ ከተደበቀ የባህር ዳርቻ ባትሪ ከተተኮሰ በኋላ ሚሳኤሉ በሰዓት 3700 ኪሎ ሜትር በሚበልጥ እጅግ ስውር በሆነ ፍጥነት ይጓዛል። በዚህ ፍጥነት የአየሩ ግጭት የሚሳኤሉን ቆዳ እጅግ ያሞቀዋል። ነገር ግን ከሞላ ጎደል የማይሸነፍ የሚያደርገው ከፍታው ነው። CM302 ከውቅያኖስ ሞገዶች በላይ ከ5 እስከ 15 ሜትር ከፍታ ላይ ብቻ ዝቅ ብሎ ለመብረር ፕሮግራም የተደረገ ነው። የውቅያኖሱን ወለል በማቀፍ ከመሬት ኩርባ በታች ሙሉ በሙሉ ይደበቃል። እናም እስከ መጨረሻዎቹ የበረራ ሴኮንዶች ድረስ ለላቁ የጦር መርከብ ራዳሮች ሙሉ በሙሉ የማይታይ ሆኖ ይቆያል። ኢላማ የተደረገው አጥፊ መርከብ አደጋውን አድማስ ሲያየው የመርከቧ አውቶማቲክ መከላከያ መድፎች ምላሽ ለመስጠት ከ10 ሴኮንድ ያነሰ ጊዜ ብቻ ነው ያላቸው። ሚሳኤሉ ያለ ጥርጥር ኢላማውን ሲመታ ውጤቱ አሰቃቂ ነው። CM302 ጥቅጥቅ ያለ 250 ኪሎ ግራም የሚመዝን ብረትን የሚበሳ ከፍተኛ ፍንዳታ ያለው የጦር ጭንቅላት ይዟል። በሰዓት 3700 ኪሎ ሜትር ፍጥነት የግጭቱ ኪነቲክ ኃይል ብቻ የጦር ጭንቅላቱ በመርከቧ ማከማቻዎች ውስጥ ከመፈንዳቱ በፊት የተጠናከረውን የጦር መርከብ ብረት ቀዶ ለመግባት በቂ ነው። አጥፊ መርከብን ሙሉ በሙሉ ከጥቅም ውጭ የማድረግ 90 በመቶ የተሰላ ዕድል አለው። በተጨማሪም CM302 የ290 ኪሎ ሜትር የኦፕሬሽን ርቀት አለው። የሆርሙዝ ስትሬት ስትራቴጂካዊ ማነቆ በጣም ጠባብ በሆነው ነጥብ ላይ 33 ኪሎ ሜትር ስፋት ብቻ እንዳለው ስታስቡ የ290 ኪሎ ሜትር ርቀት ከ260 ሺህ ስኩዌር ኪሎ ሜትር በላይ የሆነን አካባቢ ማምለጥ ወደማይቻል የሞት ቀጠናነት ይቀይረዋል። እነዚህ የቻይና ሚሳይሎች የባህር ዳርቻዎቻቸውን ሲጠብቅ ኢራን በአንድ ቁልፍ ተጭኖ የዓለምን የባህር ላይ ዘይት አቅርቦት 1/3 አግታ መያዝ ትችላለች። አንደኛ፣ የሰሜን ኮሪያ ጥልቅ የመሬት ውስጥ ቁፋሮ ቴክኖሎጂ። የአየር የበላይነት ተዋጊ አውሮፕላኖችና ከድምፅ የፈጠኑ ክሩዝ ሚሳይሎች ውጤታማ ሊሆኑ የሚችሉት ስራ ላይ እስኪውሉ ድረስ በሕይወት መቆየት ከቻሉ ብቻ ነው። የኢራን ወታደራዊ ከፍተኛ አመራር ለበርካታ አስርት ዓመታት ዘመናዊ ጦርነት ሲካሄድ ተመልክቶ አንድን ከባድ እውነታ ተገንዝቧል።
እሱም በመሬት ላይ የሚገኝ ማንኛውም ነገር ምንም ያህል በከባድ ብረት ቢሸፈንም ሰው አልባ በሆኑ ድሮኖችና በስውር ቦምብ ጣይ አውሮፕላኖች ሊተንና ሊጠፋ ይችላል። ስለዚህ ቴህራን በዚህ ግዙፍ የገንዘብ ትርፍ እየገዛች ያለው እጅግ ገዳዩ አቅም የሚበር ወይም የሚጓዝ ነገር አይደለም፣ የሚደበቅ ነገር ነው። ፒዮንግያንግ ከመሬት በታች ወታደራዊ ምህንድስና ውስጥ አከራካሪ ያልሆነች ዓለም አቀፍ ፈርቀዳጅ ነች እና ኢራን አዲሱን የገንዘብ አቅሟን በመጠቀም ከሰሜን ኮሪያ ጥልቅ የመሬት ውስጥ ቁፋሮ ቴክኖሎጂን በማስመጣት ከተራሮች ስር የማይደፈር ግዛት እየገነባች ነው። ለዓመታት ኢራን የዛግሮስ ተራራ ሰንሰለትን ሹል የሆኑ የኖራ ድንጋዮችንና የግራናይቶችን ስትቆፍር ቆይታለች። ነገር ግን የሰሜን ኮሪያ ንድፎች ይህንን ወደ አዲስ የመትረፍ ደረጃ ከፍ ያደርጉታል። እየተነጋገርን ያለነው ከ100 ሜትር በላይ ጥልቀት ባለው ጠንካራና ያልተሰበረ አለት ስር ስለተቀበሩ እጅግ የተራቀቁና ራሳቸውን የቻሉ ወታደራዊ ተቋማት ነው። የዚህን ጥልቀት እጅግ ግዙፍ የመከላከያ መጠን ለመረዳት የአሜሪካን የማጥቃት አቅም መመልከት ያስፈልጋል። የአሜሪካ እጅግ አውዳሚ የሆነው የተለመደው የመሬት ውስጥ ቦምብ ጂቢዩ 57 ግዙፍ የሆነ የመሬት ውስጥ ዘልቆ መግባት የሚችል መሳሪያ ነው። የአስፈሪ ቦምብ 13600 ኪሎ ግራም የሚመዝን ሲሆን የመሬት ውስጥ ኢላማዎችን ለመጨፍለቅ መሬትን በኃይል ሰንጥቆ ለመግባት የተነደፈ ነው። ነገር ግን በቲታኒየም ሽፋኑና በግዙፍ መጠኑ እንኳን የ13600 ኪሎ ግራም መሳሪያው ከፍተኛው ዘልቆ የመግባት አቅም በግምት 60 ሜትር አፈርና ኮንክሪት ላይ ያበቃል። የሰሜን ኮሪያ መዋቅራዊ ምህንድስና የላቁ የዋሻ ቁፋሮ መካኒኮችንና የተጠናከረ የኮንክሪት ቀስቶችን በመጠቀም ኢራን እጅግ ምስጢራዊ የሆኑ ሀብቶቿን ከ100 ሜትር ገደብ በላይ በሆነ ጥልቀት እየቀበረች ነው። በዚህ እጅግ ጥልቅ በሆነ ቦታ ተቋማቱ በሰው ልጅ ታሪክ ውስጥ ከተፈጸሙት እጅግ ታላላቅ የኪኔቲክ ጥቃቶች እንኳን በሂሳብ ስሌት ነፃ ናቸው። በእነዚህ የመሬት ውስጥ ምሽጎች ውስጥ ኢራን በ10 ኪሎ ሜትሮች የሚዘልቁና እርስ በርስ የተያያዙ ሰፊ ኔትወርኮችን እየገነባች ነው። እነዚህ ተራ የማከማቻ ጉድጓዶች አይደሉም። 15000 ኪሎ ግራም የሚመዝኑ ባለስቲክ ሚሳይሎች የሚገጠሙበት፣ ነዳጅ የሚሞላበትና በመሬት ውስጥ የባቡር መስመሮች የሚጓጓዙባቸው ንቁ የመሬት ውስጥ የሚሳኤል ከተሞች ናቸው። እነዚህ ግዙፍ የጦር መሳሪያዎች በቀጥታ በተራራ ጫፎች ላይ ወደ ተቀረጹ ፍንዳታን መቋቋም ወደሚችሉ የተደበቁ የሚሳኤል ማስወንጨፊያ በሮች ሊንቀሳቀሱ፣ ወደ ከባቢ አየር ሊተኮሱና የጠላት ሳተላይቶች የማስወንጨፊያ ቦታውን መመዝገብ ከመቻላቸው በፊት ሊዘጉ ይችላሉ። መሬቱን በራሱ በመቆጣጠር ኢራን ወታደራዊ ኢንዱስትሪያዊ ኮምፕሌክሷ እንዲሁም የኒውክለር ምኞቶቿ ከማንኛውም ቅድመ ጥቃት መትረፍ እንደሚችሉ ዋስትና እየሰጠች ሲሆን ይህም ከማይደረስበት ጨለማ ውስጥ ሆና ረጅም ጦርነት እንድታካሄድ ያስችላታል። የተወደዳችሁ የሰሞነኛ ቤተሰቦች የዛሬ ዝግጅታችን ይህን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ ሁኑን። በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት